መጽሐፈ ኢዮብ ምዕራፍ 21 ኢዮብም እንዲህ ሲል መለሰ። ቃሌን በጥንቃቄ ስሙ፣ የምታጽናኑኝም በዚህ ይሁን። ንግግሬን በትዕግስት አድምጡ። ከተናገርሁ በኋላ መሳለቅ ትችላላችሁ። በእውኑ ቅርታዬ በሰው ላይ ነውን? ትዕግስት ማጣትስ አይገባኝምን? ተመልከቱኝና ተገረሙ፣ አፋችሁን በእጃችሁ ለጉሙ። ስለዚህ ነገር ባሰብሁ ቁጥር እደነግጣለሁ፣ ሰውነቴም በፍርሃት ይንቀጠቀጣል። ኃጢአተኞች ለምን በሕይወት ይኖራሉ? ለምን ለእርጅና ይበቃሉ? ለምንስ እያየሉ ይሄዳሉ? ዘራቸው በዓይናቸው ፊት፣ ልጆቻቸውም በዙሪያቸው ጸንተው ሲኖሩ ያያሉ። ቤታቸው ያለ ስጋት በሰላም ይኖራል፣ የእግዚአብሔርም በትር የለባቸው። ኮርማቸው ዘሩ በከንቱ አይወድቅም፣ ያስረግዛል፣ ላማቸውም ሳትደነግፍ ትወልዳለች። ልጆቻቸውን እንደ በግ መንጋ ያሰማራሉ፣ ሕፃናታቸውም ይቦርቃሉ። በከበሮና በክራር ይዘፍናሉ፣ በዋሽንትም ድምፅ ይፈነጫሉ። ዕድሜያቸውን በተድላ ያሳልፋሉ፣ በሰላምም ወደ መቃብር ይወርዳሉ። እግዚአብሔርንም እንዲህ ይሉታል፣ አትድረስብን፣ መንገድህንም ማወቅ አንፈልግም። እናገለግለው ዘንድ ሁሉን ቻይ አምላክ ማን ነው? ወደ እርሱ ብንጸልይስ ምን እናገኛለን? ይሁንና ብልጽግናቸው በእጃቸው አይደለም። ከኃጢአተኞች ምክር እርቃለሁ። የኃጢአተኞች መብራት የጠፋው ስንት ጊዜ ነው? የእግዚአብሔር ቁጣ መከራ የመጣባቸው መቅሰፍትም የደረሰባቸው ስንት ጊዜ ነው? በነፋስ ፊት እንዳለ ገለባ፣ በአውሎ ነፋስም እንደተወሰደ እብቅ የሆኑት ስንት ጊዜ ነው? እናንተ እግዚአብሔር የሰውን ቅጣት ለልጆቹ ያከማቻል ትላላችሁ። ነገር ግን ያውቀው ዘንድ ለሰውየው ለራሱ ይክፈለው። ዓይኖቹ የራሱን ውድቀት ይዩ፣ ሁሉን ከሚችል አምላክ ቁጣ ይጠጣ። ሰው ወራቱ በተገባደደ ጊዜ ለቀሪ ቤተሰቡ ምን ይገደዋል? ከፍ ባሉት ላይ ለሚፈርድ አምላክ ዕውቀትን ሊያስተምር የሚችል አለን? አንድ ሰው በፍጹም ተድላ ደስታ እየኖረ በሙሉ ብርታትም እያየለ ይሞታል። ሰውነቱ በምቾት አጥንቱም በስብ ተሞልቶ እያለ በሞት ይለያል። ሌላው ሰው ደግሞ አንዳች መልካም ነገር ሳያይ በተመረረች ነፍስ ይሞታል። ሁለቱም በአፈር ውስጥ አንድ ላይ ይተኛሉ፣ ትልም ይወርሳቸዋል። እነሆ ምክራችሁን በእኔ ላይ ያሴራችሁትንም ተረድቻለሁ። እናንተ የትልቁ ሰው ቤት ኃጢአተኛውም የኖረበት ድንኳን የት አለ አላችሁ። መንገደኞችን አልጠየቃችሁምን? የነገራችሁስ ነገር በጥሞና አላደመጣችሁምን? ክፉ ሰው በመቅሰፍት ቀን እንደሚጠበቅ በቁጣም ቀን እንደሚተርፍ አታውቁምን? ተግባሩን ፊት ለፊት የሚነግረው ማን ነው? የእጁንስ ማን ይሰጠዋል? ወደ መቃብር ይወስዱታል፣ ለመቃብሩም ጠባቂ ይደረግለታል። የሸለቆ አፈር ምቹ ይሆንለታል፣ ሰው ሁሉ ይከተለዋል። ስፍር ቁጥር የሌለው ሕዝብ በፊቱ ይሄዳል። መልሳችሁ ከሐሰት በስተቀር ሌላ አይገኝበትም። ታዲያ በማይረባ ነገር እንዴት ልታጽናኑኝ ትችላላችሁ?